ሰላም ብያለሁ። ኦኬ እየሰማኝ ኦኬ ሰላም ነው። እግዚአብሔር ይመስገን። አሁን አንተ ቅድም በቀኙ ተቀመጠ የሚለው ኃይሉን ነው እንጂ ነው ያልከው እንጂ ፐርሰን አይደለም ነው ያልከው። አሁን ክርስቲያኖችም በእግዚአብሔር ቀኝ ነው አይደል የተቀመጥነው? ኦኬ በዚህኛው በኩል የተቀመጥነው ማለት ነው አይደለም ያን እኮ ግን አለ የሆነ የተቀመጠ አካል አለ ማለት ነው አይደለ? አሁን እዚህ ጋር ከዚህኛው አንጻር ነው የምንለው ኃይሉ ነው ግርማው ነው አልክ እንጂ ቀኝ የሚለው የሆነ አካል አይደለም አልከና። እንደዛ ነው ያስተምራል። መጽሐፍ ቅዱስ ላይ ቀኝ የሚለው መጽሐፍ እዛ ላይ ግርማ ኃይል የሚባሉ መጽሐፍ ቅዱስ ላይ አላሳየሁም? አለ አሳይ እዚህ ጋር እኛ ክርስቶስ የምንቀመጥበት ዙፋን ነው አይደል? እንዴት ነው ክርስቶስ በተቀመጠበት ዙፋን ላይ እኛም ደግሞ ድል የነሳ ሁሉ ይቀመጣል ያለው። ክርስቶስ የተቀመጠው ከማን ጋር ነው? ከማን ጋር ነው? ከአባቴ ጋር ይላል። ከአባት ጋራ ደግሞ ከኛ ጋራ። አዎ ከዛ ድልን ለነሳው ከአባቱ ጋር የሚለው እሱ ክርስቶስ ከአባቱ ጋር እንደተቀመጠ ይነግረናል። አማን ክርስቶስ ከአብ ጋር ተቀመጠ የሚባልበት ዙፋን ማለት እኛም ከክርስቶስ ጋር የምንቀመጥበት ዙፋን ነው አይደለም? እሺ ነው፣ ልክ ነው። ስለዚህ እሱ ዙፋን ምን አይነት ዙፋን ነው? የሆነ መቀመጫ ላይ እኛ አንድ ላይ ሆነን ከእሱ ጋር እሱ የተቀመጠበት ላይ በሙሉ ክርስቲያን በሙሉ የሆነ ቦታ ላይ አንድ መቀመጫ ላይ እንትን ላለ ማለት ነው። ድል የነሳ በሙሉ በዚህ ዙፋን ላይ ይቀመጣል። እሺ ከዛ ከማን ጋር የሚቀመጠው እኮ ነው እኔ ጥያቄ። ይሄ እዚህ ዙፋን ላይ አብም ወልድም ክርስቲያኖችም ሁሉ የሚቀመጡበት ዙፋን ነው ያለው ነገር። አሁን ሁለት አረከው አይደል? አባቱን ክርስቶስም ሆነብና እንዴት ነው አሁን ይሄንን እስቲ አሁን ይሄን አስረዳኝ። አዎ እኛ ማለት ይሄ ዙፋን ፊዚካል ዙፋን አይደለም። ሰላም ብያለሁ። ኦኬ እየሰማኝ ኦኬ ሰላም ነው። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ኦኬ የኔ ጥያቄ እኮ ምን መሰለህ እንትን ላይ ያለው ጥያቄ ራእይ 3:22 ላይ ራእይ 3:22 ከ21 ጀምሮ ያለው ማለት ነው። እሺ ተቀመጠ የሚለው አሁን እዛ ጋር እኔ ደግሞ ድል እንደነሳው በአባቴ ጋር በዙፋኑ ላይ እንደተቀመጥኩ የሚለው ያ መቀመጥ የሚለው አንተ አሁን ስትናገር ቅድም እንትን አይገልጽም ብላለህ። መቀመጥ የሚለውን በቀኝ ተቀመጠ የሚለው ለምሳሌ እሱን አይገልጽም ነው ያልከው። እዚህ ጋር ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ሲል ማንን ነው የሚለው? እሱን አይገልጽም ማለት ምንድን ነው? አሁን አንተ ቅድም በቀኙ ተቀመጠ የሚለው ኃይሉን ነው እንጂ ነው ያልከው እንጂ ፐርሰን አይደለም ነው ያልከው። በእግዚአብሔር ቀኝ ሲል አሁን ቀኝ ሲባል ስለ ቀኝ ነው የምናወራው። አሁን ክርስቲያኖችም በእግዚአብሔር ቀኝ ነው አይደል የተቀመጥነው? ኦኬ በዚህኛው በኩል የተቀመጥነው ማለት ነው አይደለም? ያን ነው ያልኩት እኮ ግን አለ የሆነ የተቀመጠ አካል አለ ማለት ነው አይደለ? አሁን እዚህ ጋር ከዚህኛው አንጻር ነው የምነግርህ። አሁን እኔ የኔን ጥያቄ የሚሆነው አሁን ይኸውልህ እዚህ ጋር ያለውን አሁን እናንተ በምን ትፈተዋለህ ነው። አሁን አንተ እዛ ጋር ያለውን በቀኝ በግራ የሚለው ሌላ ነገር ነው አልከን። ይሄኛው እኔ ደግሞ እንደዚህ አንባባል ሌላ ነገር ነው ምናምን እንደዛ ያልኩት ነገር ካለ በለውና እንደ እግዚአብሔር ቃል ካልሆነ እናስተካክላለን። የሆነ ነገርማ አንባባልም። ምን አልኩኝ? መጽሐፉ ላይ የሌለ ነገር ምን አልኩኝ? ቀኝ የሚለው አሁን ለምሳሌ እሺ እስጢፋኖስ ለምሳሌ እንትን ምንድነው 24 ስራ ላይ የእግዚአብሔርን ልጅ በእግዚአብሔር ቀኝ ቆሞ አየሁት አለና ያንን አሁን እኛ በምንድን ነው የምንፈታው? አሁን እኔ መጀመሪያ እኔ ልክ ያልተናገርኩትን ንገረኝ እንጂ አሁን ወደ ሌላ ከመሄድ በፊት ነው አንተ ቀኝ የሚለው ኃይሉ ነው አልክ። ቀኝ የሚለው ኃይሉ ነው ግርማው ነው አልክ እንጂ ቀኝ የሚለው የሆነ አካል አይደለም አልከና። እንደዛ ነው ያስተማርከው። ኃይል ነው ያልከው።
ቀኝ የለም ማለት መጽሐፍ ቅዱስ ላይ ቀኝ የሚለው መጽሐፍ እዛ ላይ ግርማ ኃይል የሚባሉ መጽሐፍ ቅዱስ ላይ አላሳየሁ። አለ አሳይታል። ክብርም ይላል። ቀኝ ኃይሉ ብቻ አይደለም እኮ ክብርም ይላል። ያ ማለት ግን ኢየሱስ ክርስቶስን አየው በቀኝ ቆሞ አየው ሲለን ማነው አማን? ይኸውልህ ዝም ብሎ ለመናገር ብቻ አይደለም እኮ መናገር ያለብን ወዳጅ። ይኸውልህ አሁን ክብርም ይላል ኃይልም ይላል ግርማም ይላል ብዬ ተናግሬያለሁ አይደለም? ስህተት አለ ወይ? ያንን እነዛን ጥቅሶች ማሳየት የለውም። ስለዚህ አፈታቱ ልክ ነው ወይ ነው። እኔ ለዛ እኮ ነው አሁን የጠየቅኩ ይሄኛውን። አሁን ይሄኛውን ደግሞ በምን ትፈተዋለህ ብዬ እኮ ነው የጠየቅኩ እንጂ ልክ አይደለም ወይ መጽሐፉ እዚህ ጋር ስለ ቀኝ ስለ ግራ አይደለም ያለው። እዚህ ጋር እኛ ክርስቶስ የምንቀመጥበት ዙፋን ነው አይደለም? እንዴት ክርስቶስ በተቀመጠበት ዙፋን ላይ እኛም ደግሞ ድል የነሳ ሁሉ ይቀመጣል ያለው። እሺ ክርስቶስ የተቀመጠው ከማን ጋር ነው? ከማን ጋር ነው? ከአባቴ ጋር ይላል። ከአባት ጋራ ደግሞ ከኛ ጋራ። አዎ ከዛ ድልን ለነሳው ይላል። ይሄ ከአባቱ ጋር የሚለው እሱ ክርስቶስ ከአባቱ ጋር እንደተቀመጠ ይነግረናል። አማን ክርስቶስ ከአብ ጋር ተቀመጠ የሚባልበት ዙፋን ማለት እኛም ከክርስቶስ ጋር የምንቀመጥበት ዙፋን ነው አይደለም? ይሄ እሺ ነው፣ ልክ ነው። ስለዚህ እሱ ዙፋን ምን አይነት ዙፋን ነው? የሆነ መቀመጫ ላይ እኛ አንድ ላይ ሆነን ከእሱ ጋር እሱ የተቀመጠበት ላይ በሙሉ ክርስቲያን በሙሉ የሆነ ቦታ ላይ አንድ መቀመጫ ላይ እንትን ላለ ማለት ነው። ድል ለነሳው እኮ ክርስቲያኖች ማለት እኮ ነው። ድል የነሳ በሙሉ በዚህ ዙፋን ላይ ይቀመጣል። እሺ ከዛ ከማን ጋር ነው የሚቀመጠው እኮ ነው እኔ ጥያቄ። ይሄ እዚህ ዙፋን ላይ አብም ወልድም ክርስቲያኖችም ሁሉም የሚቀመጡበት ዙፋን ነው። ኦኬ አብና ወልድ ብቻ አይደለም። ከዛ ደግሞ እኛም ደግሞ ከእሱ ጋር እንቀመጣለን ይለናል። ስለዚህ አሁን እዚህ ጋር ያለው ነገር አሁን ሁለት አረከው አይደል? አባቱን ክርስቶስም ሆነብና እንዴት ነው አሁን ይሄንን እስቲ አሁን ይሄንን አስረዳይላኝ። አዎ እኛም አለን። ይሄ ዙፋን ፊዚካል ዙፋን አይደለም። ምክንያቱም ዙፋኑ እኛም የምንቀመጥበት ነው። ገብቶሃል? አሁን አንተ የአብና የወልድ ዙፋን የሚባል አይደለም እኮ የኛ አብና ወልድ የሚቀመጥበት ዙፋን ብቻ ሳይሆን እኛ ሁላችን የምንቀመጥበት ዙፋን፣ ድል ያደረገው ሁሉ የሚቀመጥበት ዙፋን ነው። ይሄ ዙፋን ግን አንድ ዙፋን አለ ይላል መጽሐፍ ራዕይ ላይ። አሁን ለምሳሌ በዙ የተቀመጠበት ዙፋን እሱ ላይማ ከአንድ በስተቀር እኛም አንቀመጥም እዛ ላይ። እሱ ላይ አንድ ተቀማጭና አንድ ዙፋን ነው ያለው፣ አንድ ተቀማጭ ነው ያለው እዛ ላይ። ያ ተቀማጭ ማን ነው? እዛ ዙፋን ላይ የሚቀመጠው አንዱ ኢየሱስ ነው። ተነግሮ ተጽፏል። ኢየሱስ ማለት በጉ ወይስ መለየት ያለብህ ከዚህኛው ዙፋን ጋር አንድ አይደለም። እሱኛው ይሄኛው ዙፋን እኛም ሁሉ የምንቀመጥበትን ዙፋንና ፈራጁ ኢየሱስ ብቻውን የሚቀመጥበት አንድ ተቀማጭና አንድ ዙፋንና አንድ ተቀማጭ አለ ነው የሚለው አይደለም? ዋን ትሮን ኤንድ ዋን ሳት ኦን ዘ ትሮን ነው የሚለው እዛ ላይ። እዚህኛው ላይ ግን ድል ያደረገ ሁሉ የሚቀመጥበት ዙፋን። ይሄ ዙፋን ምን አይነት ዙፋን መሰለህ? ይሄኛው ምንድነው? ሰማያዊ ነው። ምሳሌያዊ ወይም ሰማያዊ ልንለው እንችላለን። ወይም ደግሞ በሰማያዊ ስፍራ የምንቀመጥበት ዙፋን፣ ምክንያቱም እኛም የምንቀመጥበት ስለሆነ። ኤፌሶን ላይ ሄድና ተመልከተው። ኤፌሶን ምዕራፍ 1 ላይ
ኤፌሶን ምዕራፍ 1 ቁጥር 19 ወይም ከ20 ጀምረ 19 እና 20 አንድ ላይ ነው ያሉት በእኔ መጽሐፍ ላይ። ክርስቶስንም ከሙታን ሲያስነሳው ይላል። እንግዲህ ምንድነው ማለት? አብ ወልድን ማለት ነው አይደለም? ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። አሁን ይሄኛው በምንድን ነው የሚቀመጠው ነው የሚለው? በሰማያዊ ስፍራ ነው የሚለው። እዚህ ሰማያዊ ስፍራ ላይ ደግሞ ማንም የሚቀመጥበት ነው። እኛም ከክርስቶስ ጋር አብረን የምንቀመጥበት ነው። እሱን ደግሞ እዛው ምዕራፍ 2 ላይ እዛው ኤፌሶን ላይ ነው። ምዕራፍ 2 ቁጥር 6 አንብበው። በሚመጡ ዘመናትም ይላል። ምዕራፍ 2 ቁጥር 6 ላይ በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር ምን አደረገ? ከስንት ላይ ነው ያልከኝ? ከስድስት ጀምሮ እያነበብኩት። በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጥ የጸጋውን ባለጠግነት ያሳየን ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። ከክርስቶስ ጋር ምን አደረገ? አስቀመጠን። ይሄ ከክርስቶስ ጋር ክርስቶስም የተቀመጠበት ክርስቶስንም ያስቀመጠበት እኛንም ከክርስቶስ ጋር የሚያስቀምጠን ይሄ ሰማያዊ ስፍራ ይባላል። ተቀምጠናል። ግን አሁን በዛ ዙፋን ላይ ዙፋኑ ላይ የሚለው ለምሳሌ አሁን 22:1 ላይ በጉና የእግዚአብሔርና የበጉ ዙፋን ይለዋል። እሱን እኮ ነው እንድትለይ እኮ የምነግርህ ያለው። የዙፋን ብሎ መጽሐፍ ቅዱስ በሚገልጽበት ጊዜ ዙፋኖች ሁሉ መጽሐፍ ቅዱስ ላይ ያሉ ዙፋኖች በሙሉ የየራሳቸው ትርጉም አላቸው። የተለያዩ ዙፋኖች ናቸው ያሉት። ስለዚህ አሁን አልገባም። እኛ የምንቀመጥበት ዙፋን አለ። እኛ የምንቀመጥበት ዙፋን እሱን ዙፋን ስለሱ እኛም ስለምንቀመጥበት ስታወራ እዚህ አሁን ኤፌሶን ጋር ስላለው ነው የምታየው። በሰማያዊ ስፍራ አስቀመጠን። ምን ማለት ነው? በሰማያዊ ስፍራ ባረከን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባረከን። እሱ ምን ይባላል? የዙፋን ይባላል። እኛም የምንቀመጥበት ነው። ክርስቶስም የተቀመጠበት ነው። ያ በሰማያዊ ስፍራ ያለው ነው። ራዕይ መጽሐፍ ምዕራፍ 2 ላይ ያየኸው ደግሞ 22 ላይ ያልከው አብና ወልድ በአንድ አካል የሚቀመጡበት ዙፋን ነው። እሱ ዙፋን ላይ አብም ወልድም የሆነው ኢየሱስ ከሱ ውጭ መንፈስ ቅዱስም ዙፋን ላይ እስኪ ያሳይ። እዛው 22:1 ላይ ተነበው ይላል እኮ መንፈስ ቅዱስ ደግሞ እሱም ለብቻው በዙፋን ላይ ተቀምጦ እስቲ ያሳይ ነው። 22:1 ላይ ምን ይላል? በአደባባይዋን በመካከሏ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚንጸባረቀውን የሕይወት ውሃ ወንዝ አሳየኝ ይላል። ይወጣል እንጂ በዙፋን ላይ ተቀመጠ አይደለም። እኔ ይወጣል አይደለም፣ የመንፈስ ቅዱስም ነው ያልኩ እኮ። መንፈስ ቅዱስ ይወጣል ነው እንጂ የሚለው ይቀመጣል አይደለም። ሰው አላልኩ ካላለ ማለት የለብንማ። መንፈስ ቅዱስም አለን ያልኩ አለ። አማንዬ እንደዚህ አናደርግም። ያልተጻፈ ነገር አትወጣም። እኛ እውነት አይደለም የምንፈልገው። ስለዚህ የተጻፈው ተጽፏል፣ ያልተጻፈው አልተጻፈም። ስለዚህ ይሄ አሁን ያነበብከው ራዕይ ምዕራፍ 22 ቁጥር 3 ስትወርድም ይላል ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋን አንድ ዙፋን፣ የአብና የወልድ አብም ወልድም የሆነ እግዚአብሔርም በግም የሆነው ነው እዚህ ላይ የሚቀመጠው ዙፋን፣ አንድ ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኳቸዋል ይላል።
ያመልኩታል። ያመልኩታል። አንድ አምልኮ ነው። ፊታቸውን ያያሉ ይላል። አይ ፊቱንም ያያሉ። አንድ ፊት ነው። ስሞቻቸው በግንባሮቻቸው ይሆናል ይላል። ስሙም ይላል። ስለዚህ እግዚአብሔርና በጉ በአንድ ዙፋን፣ አንድ አምልኮ፣ አንድ አካል፣ አንድ ስም። ይሄ ነው የምታገኘው። ስለዚህ አብና ወልድን ስታስብ በአንድ ዙፋን ላይ አንድ አምልኮ፣ አንድ ፊት፣ አንድ ስም ነው የሚገጥምን ሰማይ ስትሄድ። ስለዚህ አብና ወልድን የተለያየ አካላት አድርገህ መረዳት ተገቢ አይደለም። አሰራር ልዩ ልዩ ነው። ስለዚህ የወልድን አሰራር የአብን አሰራር መጽሐፍ ቅዱስ የሚያመጣበት መንገድ አለ። ያንን አሰራሩን ሰዎች እየቆጠሩ ባለመረዳት ወደ አካልነት ከፋፍለዋቸው ያስቀምጣሉ። ያ ትክክል አይደለም ነው እያልኩ ያለው። አባትና ልጅ ማለት ነው። በጉና እግዚአብሔር ሲባል በምንድን ነው? ልክ ነው። እንደዛ አማንዬ ያው እኮ በግዕዝ አብም ወልድም ማለት እኮ ያው አባትና ልጅ ማለት እኮ ነው። አባትና ልጅ የአባትና ልጅ የሚለውን እስጢፋኖስ እግዚአብሔር ሲለው ምን እያለ ነው? የእግዚአብሔር ልጅ በቀኝ ቆማ አየሁት ሲለን ምን እያለን ነው? እዛ ጋ ያየው አንድ ነው። እዛ ጋ እኮ የሚያየው በእግዚአብሔር ቀኝ ነው የሚያየው። በእግዚአብሔር ቀኝ ማለት በእግዚአብሔር ኃይል፣ በእግዚአብሔር ግርማ፣ ያ የሰው ልጅ የሆነውን የሚታየውን አካል በእግዚአብሔር ቀኝ አየሁት ነው ያለው። ስለዚህ በእግዚአብሔር ግርማ፣ በእግዚአብሔር ኃይል፣ በእግዚአብሔር ክብር አየሁት ማለት ነው እንጂ እግዚአብሔር እኮ መንፈስ ነው፣ አቅጣጫ የለውም። ግን ያ የሰው ልጅን በእግዚአብሔር ቀኝ ነው ያየሁት ካለ የእግዚአብሔር ቀኝ ደግሞ ምን ተብሎ ተተርጎሞልናል? የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር ግርማ ተብሎ ተተርጎሞልናል በመጽሐፍ ቅዱስ። ስለዚህ የሰው ልጅ ያየው እስጢፋኖስ ያየው ማንን ነው? የሰውን ልጅ በእግዚአብሔር ቀኝ ቆሞ አየዋል። የሰው ልጅ እግዚአብሔር ፊዚካል የሆነውን የሰው ልጅ የሚባለው ፊዚካል አካል በእግዚአብሔር ግርማ፣ በእግዚአብሔር ቀኝ፣ በእግዚአብሔር ኃይል፣ በእግዚአብሔር ክብር አለ እንጂ እግዚአብሔር የሚባለው መንፈስንማ ሊያያች እግዚአብሔርን ያየው አንድስ እንኳን እንጂ መንፈስን አየው እያለ አይደለም። ያየው የሰው ልጅ የሚባለውን በእግዚአብሔር ቀኝ አየው፣ በእግዚአብሔር ክብር፣ በእግዚአብሔር ግርማ፣ በእግዚአብሔር ክብር አየው ነው። በራእይ መጽሐፍ 22 ደግሞ ያወጣኸው ላይ አብና ወልድ በዛ በአንድ ዙፋን ላይ በአንድ አካል፣ በአንድ ፊት፣ በአንድ ስም፣ በአንድ አምልኮ ነው የሚጠብቀን። ስለዚህ የሚጠብቀንን ነው ማምለክ ያለብን። እዛ የሚጠብቀን አብና ወልድ በአንድ ዙፋን ላይ በአንድ አምልኮ፣ በአንድ ፊትና በአንድ ስም ከሆነ እዚህ እኛ በሁለት አካል በሁለት ምናምን እያደረግን እንደዛ የሚያዋጣ አይደለም እያለ ነው። እሺ አመሰግናለሁ አማን። እንደተለመደው አንዴ አማን በሆነ ትመጣለህ፣ አንዴ ደግሞ ማን ነው አንዴ ሌላ ደግሞ አለህ እኮ ስም አለ ቦኒ እያልክ ትመጣለህ። አንድኛው አንድ ጠይቀህ እንትን ካላለ ለሌሎች ደግሞ እድል ልስጥ ቦኒዬ። ችግር የለም።